ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የመንግስት ዩኒቨርሲቲዎች ለቋሚ የሥራ ቅጥር መደቦች የቀን ሠራተኞችን በመቅጠር ከ60 ሚሊዮን ብር በላይ ከሕግ ውጭ ክፍያ መፈጸማቸው ተገለጸ። የመንግስት ዩኒቨርሲቲዎች ለቋሚ የሥራ ቅጥር መደቦች የቀን ሠራተኞችን በመቅጠር 60 ሚሊዮን ብር በላይ ክፍያ መፈጸማቸው ተገለጸ። የፌዴራል ዋና ኦዲተር መስሪያ ቤት የመንግስት ተቋማት የ2016 በጀት ዓመት የበጀት ኦዲት አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ሲያቀርብ ነው የተገለጸው። ዋና ኦዲተር መስሪያ ቤቱ በሪፖርቱ እንደጠቀሰው 12 ከፍተኛ የትምህርት ተቋማት ሳይፈቀድላቸው ለቋሚ የሥራ መደቦች ላይ የቀን ሠራተኞችን ቀጥረው ተገኝተዋል ብሏል። ተቋማቱም በጠቅላላው 61,882,081 ብር ለቀን ሠራተኞች ክፍያ እንደፈጸሙ የገለጸው የፌዴራል ዋና ኦዲተር ጅማ ዩኒቨርሲቲ 250,310,212 ብር፣ አምቦ ዩኒቨርሲቲ 10,938,834 ብር፣ ወለጋ ዩኒቨርሲቲ 7,888,374 ብር፣ ሐረማያ ዩኒቨርሲቲ 5,170 ብር፣ ዲላ ዩኒቨርሲቲ 4,414,974 ብር በመክፈል ዋነኞቹ እንደሆኑም በሪፖርቱ ተጠቅሰዋል። እንዲሁም 17 የመንግስት ተቋማት በጡረታ፣ በሞት እና በሌሎች ምክንያት ከሥራ ለለቀቁ ሠራተኞች 408,462 ብር ያለአግባብ ደመወዝ መክፈላቸውን በሪፖርቱ ተገልጿል። የሲቪል ሰርቪስ ኮሚሽን ከግንቦት 30 ቀን 2014 ዓ.ም ጀምሮ በልዩ ሁኔታ ካልተፈቀደ በስተቀር የሠራተኞችን ቅጥር፣ የደረጃ እድገት፣ ዝውውር እንዳይፈጽም ቢከለከልም በ8 መስሪያ ቤቶች እና በአንድ ቅርንጫፍ ጽሕፈት ቤት በጠቅላላው 24,073,003 ብር የሲቪል ሰርቪስ ኮሚሽን ሳይፈቀድ ለቋሚ የሥራ መደቦች ሠራተኞች በኮንትራት በመቅጠር ክፍያ ፈጽመዋል ተብሏል። ሲቪል ሰርቪስ ኮሚሽን ሳይፈቅድ የኮንትራት ቅጥር ከፈጸሙት ተቋማት መካከል የቅዱስ ጳውሎስ ሆስፒታል፣ ሚሊኒየም የሕክምና ኮሌጅ፣ ሐረማያ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ያለአርት ኮምፕሬሄንሲቭ ስፔሻሊስት ሆስፒታል ዋኖቹ እንደሆኑም ተገልጿል። ይህ በዚህ እንዳለ በ2018 በጀት ዓመት ከዚህ በፊት በተከናወኑ የኦዲት ሪፖርቶች መሠረት እርምጃ የተወሰደ መሆኑን ለማጣራት ኦዲት ሲደረግ በአጠቃላይ እንዲመለስ አስተያየት ከተሰጠበት 20.5 ሚሊዮን ብር እና 23.230 ዶላር ውስጥ የተመለሰው 3 ቢሊዮን ብር ገደማ ብቻ መሆኑን የፌዴራል ዋና ኦዲተር አስታውቋል። የፌዴራል ማረሚያ ቤት ኮሚሽን፣ የኢትዮጵያ አካል ጉዳተኛ አገልግሎት እና የኢትዮጵያ ብሔራዊ ቲያትር በአጠቃላይ 37,304,100 ብር የአገልግሎት ገቢ ተመናቸውና በሚመለከተው አካል ሳይጸድቁ ገቢ መሰብሰባቸውም ተገልጿል። እንዲሁም 28 የፌዴራል መስሪያ ቤቶች እና 7 ቅርንጫፍ ጽሕፈት ቤቶች የፈጸሙት 348 ሚሊዮን ብር ክፍያ የተሟላ የውጭ ማስረጃ አልቀረበበትም ተብሏል። የተሟላ የውጭ ማስረጃ ሳያቀርብ በውጭ ከተመዘገቡት መስሪያ ቤቶች መካከል የጤና ሚኒስቴር፣ አዲስ አበባ ዩኒቨርሲቲ፣ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና የቤተ መንግስት አስተዳደር ዋናዎቹ ናቸው። 20 የፌዴራል መስሪያ ቤቶች 70 የፌዴራል መስሪያ ቤቶች እና በ7 ቅርንጫፍ ጽሕፈት ቤቶች ከ404 ሚሊዮን ብር በላይ የመንግስት የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሞ መገኘቱንና ዋና ኦዲተር ገልጿል። ባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴር፣ የብሔራዊ ተሃድሶ ኮሚሽን እና አርሲ ዩኒቨርሲቲ ደግሞ ከሕግ ውጭ ግዢ ከመፈጸሙ ተቋማት መካከል ዋነኞቹ ናቸው። 8 ተቋማት ደግሞ በጠቅላላው ከ6.5 ሚሊዮን በላይ ብር ዋጋ ያላቸውን ተገዝተዋል የተባሉ ንብረቶች እስካሁን ገቢ እንዳላደረጉ ሲገልጹ፣ የሕዝብ እንባ ጠባቂ ተቋም፣ የቤተ መንግስት አስተዳደር፣ የመቀሌ ዩኒቨርሲቲ ደግሞ ገዢውን ፈጽመው ዕቃዎችን ገቢ ያላደረጉ ተቋማት ናቸው ተብሏል። እንዲሁም በ2016 በጀት ዓመት 20 የፌዴራል መስሪያ ቤቶች
ከተመደበላቸው ዓመታዊ በጀት ውስጥ ከ14 ቢሊዮን ብር በላይ ሳይጠቀሙበት ወደ መንግስት ካዝና ተመላሽ እንደሆነም ተገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ትራምፕ የጠቅላይ ሚኒስትር ኔታንያሁ የሙስና ክስ ተቋርጦ ምህረት እንዲደረግላቸው ጠየቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሙስና የተከሰሱት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ክሳቸው ውድቅ ተደርጎ ምህረት እንዲደረግላቸው ለእስራኤል ጥሪ አቀረቡ። ትራምፕ እስራኤል ከኢራን ጋር በነበራት ግጭት ሀገራቸው ጣልቃ በመግባት እንዳዳነቻቸው ገልጸው አሁንም ደግሞ ኔታንያሁን እናድናለን ሲሉ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጉቦ በማጭበርበርና እምነትን በመጣስ የተመሰረተባቸው ክስ የፍርድ ሂደቱ 5 ዓመታት አስቆጥሯል። ጠቅላይ ሚኒስትሩ የቀረበባቸውን ክሶች አስተባብለዋል። ኔታንያሁ በበኩላቸው ትራምፕን ለእኔ ላደረግክልኝ ድጋፍ እንዲሁም ለእስራኤል ላደረግከው ታላቅ እገዛ አመሰግናለሁ ሲሉ የምስጋና መልእክታቸውን አስተላልፈዋል። የእስራኤል ዋና ተቃዋሚ መሪ ያይር ላፒድ ትራምፕን በመተቸት በነጻ ሀገር ህጋዊ ሂደት ውስጥ ጣልቃ መግባት የለባቸውም የሚል ምላሽ ሰጥተዋል። ትራምፕ ይህንን ጥሪ ያቀረቡት 12 ቀናት ያስቆጠረውን የእስራኤልና የኢራን ግጭት ተኩስ አቁም ስምምነት እስራኤል ጥሳ ጥቃት ፈጽማለች ሲሉ ቁጣ ከሰነዘሩ ቀናት በኋላ ነው። ኔታንያሁ ትራምፕ የኢራን የኒውክሌር ይዞታዎች በቦምብ ለመምታት ያሳለፉትን ውሳኔ ቆራጥ እርምጃ በሚል ቃል ነው ባለፉት እሁድ በተደጋጋሚ ያወደሱት። ትራምፕ የረዥም ጊዜ አጋራቸው ለእስራኤል ብዙ የሰሩ ጀግና እንዲሁም ተዋጊ በሚሉት ቃላት በማህበራዊ ሚዲያቸው አሞካሽተዋቸዋል። ኔታንያሁ በመጪው ሰኞ ፍርድ ቤት እንደሚቀርቡ ተረድቻለሁ ያሉት ትራምፕ የፍርድ ሂደቱ በአስቸኳይ እንዲሰረዝ ወይም ምህረት እንዲደረግላቸው እንደሚገባ አጽንዖት ሰጥተዋል። ቢንያሚን ኔታንያሁ የፍርድ ሂደታቸው ከተጀመረ ጀምሮ በርካታ ጊዜያት ፍርድ ቤት ቀርበዋል። የአሜሪካው መሪ በእስራኤል አቻቸው ላይ የቀረበውን ክስ ሆን ተብሎ የሚፈጸም ማሳደድ በሚል ፈርጀው እንዲህ አይነት የፍትህ ማዛባት ሊፈቀድ አይገባም ብለዋል። ትራምፕ ከእኔ ጋር በስምምነት መስራት የሚችሉ ከሱ የተሻለ ማንም የማውቀው ሰው የለም ብለዋል ለአቻቸው ኔታንያሁ። የእስራኤል ጠቅላይ ሚኒስትር በምላሹ የጋራ ጠላቶቻችንን ለማሸነፍ ታጋቾቻችን ነፃ ለማውጣት እንዲሁም ሰላም በቀጠናው ለማስፈን በጋራ መስራታችንን እንቀጥላለን ብለዋል። ሆኖም ተቃዋሚ ያይር ላፒድ ትራምፕ እየሞከሩት ያሉትን ጣልቃ ገብነት የተሻለ እርምጃ ሊሆን እንደሚችልም ጠቁመዋል። ኔታንያሁ የታጋቾች ስምምነት ላይ እንዲደርሱ ጫና በማድረግ የጋዛን ጦርነት ለመቋጨት እና በምላሹ ትራምፕ ይህንን ሽልማት ሊሰጡ ነው ሲሉ ያይር ላፒድ የኔት ለተሰኘው የእስራኤል ድረ-ገጽ ተናግረዋል። የኔታንያሁ የፍርድ ሂደት የጋዛ ጦርነት ከተጀመረ በኋላ ቢቀጥል መዘግየቶች መከሰታቸው አልቀረም። ኔታንያሁ በጋዛ ያለው ጦርነት እንዲራዘም የፈለጉትም ምርጫው እንዲዘገይና የፍርድ ሂደቱን ከመጠናቀቅ ለማደናቀፍ እንደሆነም አንዳንድ አስተያየት ሰጪዎች ይናገራሉ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።